ወልደ ሰማዕት የእግዚአብሔር አገልጋይ ነህና መምህር ዘላለም የእግዚአብሔር ባሪያው ነህና። አንድ የመጽሐፍ ቅዱስ ጥቅስ ትዝ አለኝ። ምን ይላል? ሶምሶን በሕይወት ከገደላቸው ይልቅ ሞቶ የገደላቸው ይበልጣሉ ይላልና ወንድማችን መምህር ዘላለም በሕይወት ከሰበካቸው ሚሊዮኖች በበለጠ በእረፍቱ የሰበካቸው ሚሊዮኖች ይበልጣሉ። ምክንያቱም ዛሬ አንድ ቤተ ክርስቲያን የሰራ ባለሀብት ይደነቃል። አይደነቅም? ሚሊዮን ወጪዎቹን አውጥቶ አንድ ቤተ መቅደስ በመስራቱ እናደንቀዋለን፣ እንሸልመዋለን። የወንጌል መምህራን ግን ሚሊዮን መቅደሶችን የገነቡት። ምን አይነት መቅደሶችን? ሚሊዮን የክርስቶስ መቅደሶችን። ቤተ መቅደስ ይሄ ብቻ አይደለም። እኛ ራሳችን ምንድነን? የእግዚአብሔር ቤተ መቅደስ ነን። ስለዚህ በሲሚንቶ፣ በእንጨት፣ በጭቃ፣ በጨፈቃ የተሰራችውን ቤተ ክርስቲያን ወይም ያነጹት ሰዎች ይደነቃሉ። በእግዚአብሔር አርአያና አምሳል የተፈጠሩ የሕይወት እስትንፋስ እፍ የተባለባቸውን የእግዚአብሔርን መቅደስ በቃለ እግዚአብሔር ያነጹ ሰባኪያን አንድ መቅደስ ሳይሆን ሚሊዮን መቅደሶችን ያነጹት። ይልቁኑ መምህር ዘላለም ካረፈ በኋላ ደግሞ በሕይወቱ በተጋድሎ ሚሊዮን ምእመናንን መቅደሶችን እያነጸ በመሆኑ በሕይወተ ሥጋ ካነጻቸው ሚሊዮን መቅደሶች አርፎ ያነጻቸው ሚሊዮን መቅደሶች ይበልጣሉና የወንድማችን የመምህር ዘላለም በረከት ይደርብን። እኔ መምህር ዘላለምን የማውቀው በጣም ሊደንቃችሁ ይችላል። በ87 ዓመተ ምህረት ኡራኤል ሰው ከአዲስ አበባ ውጪ አንድ ቤተሰብ መጥቶ ለማስጠመቅ ሄጄ እዚያ ያው በኡራኤልያን ጊዜ ጥምቀት ጸበል የነበረበት ቦታ ላይ አሁንም እንደሚደረግ አውቃለሁ። የስብከት ወንጌል አገልግሎት ይደረግ ነበርና እኔ በጣም ልጅ እንግዲህ የዛሬ 30 ዓመት ማለት ነው። ከ30 ዓመት በፊት ልጅ በሃያዎቹ እድሜ መጀመሪያ ላይ የሆነ ልጅ በመንግሥት ያኑር ከቅዱሳን ጋራ። ሁለተኛው ከሌሎች ሰዎች ጋር ከነበረው ግንኙነት አንድ ልጨምር። የኢትዮጵያ ፓትርያርክ 5ኛ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ጳውሎስ ሲያስተምር እሳቸው ባሉበት ቦታ ሲያስተምር እንኳን ማስተማር ይሄን ያህል ዘመን መማር ራሱ ትልቅ በረከት ነው። እንኳን ማስተማር በመንግሥት ያኑር ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ልጁ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ልጁ ነህና በመንግሥት ያኑር ከነ ጳውሎስ ጋራ በመንግሥት ያኑር ከነ ጴጥሮስ ጋራ መምህር ዘላለም የእግዚአብሔር አገልጋይ ነህና መምህር ዘላለም የእግዚአብሔር ልጁ ነህና መምህር ዘላለም የእግዚአብሔር አገልጋይ ነህና በዘመናችን አርአያ ሆኖ በዘመናችን ምሳሌ ሆኖ በዘመናችን ጥሩ መምህር መሆን እንደሚቻል ለእግዚአብሔር ቅንና ታማኝ አገልጋይ መሆን እንደሚቻል ምሳሌ ሆኖን ያለፈ አስገራሚ መምህር ነው። በመንግሥት ያስብ ከአባቶች ጋራ በመንግሥት ያኑር ከቅዱሳን ጋራ
ወልደ ሰማዕት የእግዚአብሔር አገልጋይ ነህና መምህር ዘላለም የእግዚአብሔር ባሪያው ነህና። የቤተ ክርስቲያን አገልጋዮች ዲያቆናት ነበር እና ያን ጊዜ የተለየ ስሜት በውስጣችን አደረው። ይሄ አንድ ፍሬ ልጅ እንዴት ይሄን ያህል እግዚአብሔርን ቃል እንዴት ያስተምራል በማለት መምህር ዘላለም የእግዚአብሔር ልጁ ነህና ወልደ ሰማዕት የእግዚአብሔር አገር የመጨረሻ በመንግስቱ ያስብ በመንግስቱ ያስብ ከተክልዬ ጋራ በመንግስቱ ያኖር ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ልጁ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና መምህር ዘላለም የእግዚአብሔር ባሪያው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወንድማችንን ታላቁን መምህር ለምንዘክርበትም ዕለት እግዚአብሔር ሁላችንንም በቅጽሩ የሰበሰበን አምላክ የተመሰገነ ይሁን። ይህን ሳምንት ደግሞ የምንማረው የምንሰማው የምናነበው የምንሰማውና በቤተ ክርስቲያናችን የምናከብረው የጌታችንን ዳግም ምጽአት ነው። ከዚሁ ደግሞ በተጨማሪ በእውነት ታላቁን መምህር ከልጅነቱ ጀምሮ እግዚአብሔርን በአውደ ምሕረት በስብከተ ወንጌል ያገለገለ ታላቁን መምህር በኩረ ሰባኪያን መምህር ዘላለም ወንድሙን የምንዘክርበት ዕለት ነው። ይሄን ሁሉ እንድናደርግ የፈቀደልን አምላካችን የተመሰገነ ይሁን። አገራችንን ቤተክርስቲያናችንን በአባቶቻችን ጸሎት ይጠብቅልን። የዕለቱ የዝክር ርዕስ ያው ቀደም ሲል በአውደ ምሕረቱም በመግቢያዋ በደጀ ሰላሙም ተለጥፎ እንዳያችሁት ያው ነጭ ልብስ ለእያንዳንዳቸው ነጭ ልብስ ተሰጣቸው የሚል ጥቅስ አይታችኋል። ይሄም በዮሐንስ ራእይ ምዕራፍ 6 ቁጥር 11 ላይ የተጻፈ ነው። ትርጉሙ በጣም ረቂቅ፣ ለኛም ያለው መልእክት በጣም ድንቅ የሆነ መልእክት ነው። ለእያንዳንዳቸው ነጭ ልብስ ተሰጣቸው ብሎ ቅዱስ ዮሐንስ የጻፈልን። እንግዲህ ልዩ የሚያደርገው ደግሞ ወንድማችንን ስንሸኝ በነጭ ልብስ ነው የሸኘ ነው። የክርስቲያን ወጉ በእርግጥ እንደ ባህሉ እንደ ክርስትና ባህል ክርስቲያን ሁሉ የሚሸኘው በነጭ ልብስ ነው። እንግዲህ ያው ጥቁር መልበስ ከጊዜ በኋላ የመጣብን ለሐዘን የመጣ ለሞት የመጣብን ባህል ይመስለኛል። የሆነ ሆኖ ከዚያ ጋር የተያያዘ ነው። እንደገና መቼም ሊቃውንት ያሉበት ቦታ እና ሊቀ ማእምራን መጋቤ ሐዲስ ዶክተር ሮዳስ እነዚህ ሁሉ ያሉበት ቦታ ነገሩን ከወቅቱ ጋር በማያያዝ ይህን ሰሞን ከምንዘክረው ከምናስበው በጾሙ ያው በተለመደው እኩል ጾም እያል ደብረ ዘይት ቀደም ሲል የነበሩት መምህር እንደሰማችሁት በደብረ ዘይት እንግዲህ የኛ ቤተክርስቲያን ሊቃውንት አንድ ድርጊት የተከናወነበትን ቦታ ከድርጊቱ ጋር አያይዘው ማስተማር መዘከር ልማዳቸው ነው። በደብረ ታቦር የተከሰተውን የተነገረውን የታየውን ክብረ መለኮት ለማሰብ በዓሉን ደብረ ታቦር ብለውታል። ደብረ ታቦር ትልቅ ምስጢር ነው። እግዚአብሔር ትልቅ ሰማያዊ ምስጢርን የገለጸልን ያስተማረን የሙታንም የሕያዋንም አምላክ እሱ ሁል ጊዜ ዘላለማዊ አምላክ መሆኑን ያስረዳበት ነውና በቦታው ደብረ ታቦር የተገለጸውን ምስጢር እንድናስብ ደብረ ታቦር ብለው ነው በዓሉን የዘከሩት። ደግሞ በደብረ ዘይት ምስጢረ መለኮቱ ምስጢረ ትንሣኤ ሙታንን የገለጸበት ያስተማረበት ሐዋርያት በደብረ ዘይት ጌታችንን ቀርበው ይላል ቅዱስ ማቴዎስ በምዕራፍ 24 ላይ ሐዋርያትም ቀርበው ይህ መቼ ይሆናል የመምጣትህስ ነገር እንዴት ይፈጸማል ብለው የምጽአቱን ነገር የጠየቁበት ጠይቀው ደግሞ የተረዱበት ቦታ ስለሆነ
ደብረ ዘይት የተባለው ያንን ሰማያዊ የሆነ ዘላለማዊ የሆነውን ምስጢር ያስተማረበት በምሳሌም በትእዛዝም በምልክትም በትምህርትም በሁሉም መስክ ማለት ነው። እንደ ምስጢረ ትንሣኤ ሙታን ያለ የረቀቀ ትምህርት በሁሉም መልክ በምሳሌ አስተምሯል። በትእዛዝ ነግሮናል። ተዘጋጅታችሁ ቆዩ፣ እንዳትተኙ፣ እንዳታንቀላፉ ሁል ጊዜ የተዘጋጃችሁ ሁኑ ብሎ ትእዛዝ ሕግ ሰጥቶ ማለት ነው። በትእዛዝ አስተምሮናል። እንደገና ደግሞ በትምህርት በዚያን ጊዜ የሚፈጸመውን ነገር እንዴት መቀበል እንዳለብን፣ ምን መሆን እንዳለብን ካለንበት አሳች ነቢያት፣ ሐሰተኛ ነቢያት እንዳያሳስቱን ክርስቶስ በዚያ ያለ ብላችሁ እንዳትወጡ እያለ ትምህርት በማስጠንቀቂያ ትምህርት የነገረን ነው። ከዚህ አልፎ ደግሞ እንደገና ያንን የሚሆንበትን ምልክት የመጨረሻውን ዘመን ምልክት በመግለጽ በሁሉም መስክ ማለት ነው። እንግዲህ እንዲህ አይነት ትምህርት ሁሉን ያካተተ ለሕፃናቱ አእምሮ ሕፃን ለሆነው ሰው ምሳሌን፣ እንደገና ደግሞ በደንብ ለሚቆረጥም አጥንት ለሚቆረጥም አእምሮ ብቁ ለሆነ ደግሞ በትእዛዝ፣ ማዕከላዊ ለሆነው ደግሞ በትምህርት፣ ለሚፈራው እንደገና በሚገባ በምልክት ለማወቅ ለሚፈልገው ደግሞ በምልክት ያስተማረው ረቂቅ ምስጢር ነው። በጸሎተ ሃይማኖት መጨረሻ ወንሴፎ ትንሣኤ ሙታን ብለን ተስፋ የምናደርገው፣ በትምህርተ ሃይማኖት በአዕማደ ምስጢር ምስጢረ ትንሣኤ ሙታን ብለን የምንማረውን ትምህርት በአንድ ላይ አካቶ በማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 የተገለጸውን ትምህርት ሳምንቱን ሙሉ እንድንማረው ቤተ ክርስቲያን ስርዓት ሰርታ ትምህርት ግጻዌ አዘጋጅታ ወንጌል እያነበበች በቤተ ክርስቲያን እንድንዘክረው አድርገዋል። እንግዲህ ይሄ ሳምንት ይሄንንም የምናደርግበት ሳምንት ነው። እንግዲህ መምህራን ሊቃውንት ደግሞ የደብሩ የዚህ የታላቁ ካቴድራል በዚሁ ጋር አያይዘን ወንድማችንን እንድንዘክር አድርገዋል። እንግዲህ ይሄ ሲተሳሰር ያለው መልእክት ምንድን ነው? ያለውስ ትርጉም ምንድን ነው? አሁን ለእኛ መምህር ዘላለምን መዘከር በሱ ክብር ላይ የምንጨምረው ባንዘክረው የምንቀንሰው ነገር ኖሮ አይደለም። የእግዚአብሔር ቤተሰቦች ይህንን መምህር በእንደዚህ አይነት ወቅት እንድንዘክር ያደረጉበት ዋናው ምክንያት ይሄ አባቶቻችንን፣ መምህራንን፣ ቅዱሳንን፣ ሰማዕታትን፣ መላእክትን፣ እመቤታችንን ስንዘክር በመዘከራችን የምንጠቀመው የምንባረከው እኛ ነን። በእነዚህ አይነት ወቅቶች ሶስት አይነት ጥቅም እናገኛለን። በትንሹ አንደኛ ከምንዘክራቸው ሰዎች ከምናስባቸው፣ መዘከር ማለት ማሰብ ማለት ነው። ከምናስባቸው ከምንዘክራቸው ሰዎች ሕይወት እንማራለን። የመጀመሪያው ትልቁ ነገር ከነሱ ሕይወት መማር ነው። ተዘከሩ ሊቃውንቲክሙ፣ የመልካም ነገር የነገሯችሁን መልካሙን የእግዚአብሔር ቃል ያስተማሯችሁን ሊቃውንቶቻችሁን፣ መምህራኖቻችሁን፣ አበይት ከእናንተ በፊት የነበሩ ታላላቆቻችሁን አስቡ፣ የሕይወታቸውንም ፍሬ እየሰማችሁ እየተማራችሁ በምግባር ምሰሏቸው ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ነግሮናል። ይሄ ምዕራፍ 13 ይሄንን እንግዲህ በምናደርግ ጊዜ ከሕይወታቸው እንማራለን። ከዘላለም ሕይወት ብዙ እንማራለን። በተለይ አገልጋዮች በአውደ ምሕረቱ የእግዚአብሔርን ቃል ለመዝራት የምንቆም የእግዚአብሔር የቃሉ አገልጋዮች ተብለን ሳይገባን እሱ በአውደ ምሕረቱ የፈቀደልን ትናንሾቹም አበይት ትላልቆቹም ሊቃውንት ከሱ ሕይወት ብዙ እንማራለን። በዘመናችን አርአያ ሆኖ በዘመናችን ምሳሌ ሆኖ በዘመናችን ጥሩ መምህር መሆን እንደሚቻል ለእግዚአብሔር ቅንና ታማኝ አገልጋይ መሆን እንደሚቻል ምሳሌ ሆኖን ያለፈ አስገራሚ መምህር ነው። ስለዚህ ከነሱ አሁን ወደ ኋላ ከራቁት ከነባሮቹ ከጥንቶቹ ከነ ዮሐንስ አፈወርቅ ከነ ቄርሎስ በእኛም በዚህ በሃያኛው ክፍለ ዘመንም ከነበሩት ከነ መላከ ብርሃን አድማሱ ከነዚህ አይነት መምህራን ብቻ ሳይሆን በዘመናችንም ካለፉት መምህራን እንደምንማር እንድናስብ ነው። አሁንም እግዚአብሔር ደጋግ መምህራን አሉት፣ ደጋግ አገልጋዮች አሉት፣ በበጎ የሚላኩት ሰዎች እንዳሉት እንድናስተውስ ነው። ሁለተኛው ጥቅም ወደዚህኛው መለሳለሁ። ሁለተኛው ጥቅም እንባረካለን።
በጎ ሰዎችን በማሰብ እንባረካለን። እግዚአብሔር የሱ የሆኑትን ሰዎች ስናስብ ይባርከናል፣ ይቀድሰናል፣ ያከብረናል። ምክንያቱም ይሄንን በወንጌል አድርጎታል። እንኳንስ የቃሉ አገልጋይ የሆኑ እንኳንስ የሱ እናንተን የሚሰማ እኔን ይሰማል ብሎ ቃል ኪዳን የሰጣቸው እናንተን የሚቀበል እኔን ይቀበላል ብሎ በማይታበል ቃሉ ድንቅ የሆነ ቃል ኪዳንን ከሰጣቸው ከመምህራን ይቅርና አንድ መኮንን ደግ የሆነ በጣም አስደናቂ እምነት ስላሳየ እግዚአብሔር አድንቆታል። አንድ መኮንን ወደ እግዚአብሔር ቀረበ። ስለ ልጁ ክርስቶስ እንዲፈውስለት እንዲያድንለት ለመነ። እሺ ሂድ፣ መጥቼ አድንልሃለሁ አለው። የሕይወት አምላክ መድኃኒት የሆነ ክርስቶስ ክብር ይግባውና መጥቼ እቤትህ አድንልሃለሁ አለው ያን መኮንን። ያ መኮንን እኮ እንዲሁ ስለ ዝናው ሰምቶ የቀረበ ነው እንጂ የነቢያትን ትንቢት የአባቶችን ምሳሌ አንብቦ የተገኘ ሰው አይደለም። አንድ መኮንን ነው፣ በወረራ የመጣ ኢየሩሳሌምን ወሮ ከሚያስተዳድር ከሮምና ከግሪክ መንግስታት የተገኘ መኮንን። ሂድ ቤትህ አድንልሃለሁ አለው። መኮንኑ ግን ምን አለ መሰላችሁ? የእግዚአብሔር ቤተሰቦች፣ አይ ጌታ፣ አንተ ወደ እኔ ቤት ጣሪያ ትገባ ዘንድ አይገባኝም። ወደ እኔ ቤት ገብተህ ትስተናገድ ዘንድ እኔ ትንሽ ሰው ነኝ፣ አይገባኝም። ይልቁንም እንዲህ አድርጋል፣ እኔም እንኳን ባለችኝ ስልጣን የመቶ አለቃ ነው እሱ፣ ከስሬ 50 አለቃና 10 አለቃ ተራ ወታደር አለ። አንዱን ሂድ ስለው ይታዘዛል። 50 አለቃውን ወይም 10 አለቃውን ና ይህን ስራ ብለው ይሰራል። አንተም ማዳንህን ከዚህ ሆነህ ላክ፣ እቤቴ እንድትድን እንድትፈወስ የምጠይቀህ ልጄ ይድናል፣ ማዳንህን ላክ አለው። ጌታችን ዘወር አለና ወደ ሐዋርያት አደነቀ። በእስራኤል እንዲህ አይነት እምነት አላየሁም ብሎ ቅድም መምህራችን ዘማሪው ክርስቶስ እግዚአብሔር ነው ያለለት እግዚአብሔር የሆነ የባህሪ አምላክ የሆነ ኢየሱስ ክርስቶስ ያንን መኮንን እምነቱን አደነቀ። አያችሁ የእግዚአብሔር ቤተሰቦች፣ ደግ የሚሰሩ ሰዎች፣ ጥሩ የሚሰሩ ሰዎች እግዚአብሔር ያደንቃቸዋል። አቡነ እስትንፋሰ ክርስቶስን አሁን የምናደንቀው እግዚአብሔር ስላደነቃቸው ነው። በደግነታቸው እግዚአብሔር የወደደውን የሚወድ፣ እግዚአብሔር ያደነቀውን የሚያደንቅ፣ እግዚአብሔር የመረጠውን የሚያከብር ዘያከብሮሙ ለፈሪሃነ እግዚአብሔር፣ እግዚአብሔር የወደዳቸውን እግዚአብሔርን የሚፈሩትን ሰዎች የሚያከብር ሰው ይባረካል፣ ይቀደሳል፣ እግዚአብሔር ይወደዋል። እንኳን እግዚአብሔርና እኛ እንኳን የምንወደውን ሲወዱልን ደስ አይለን? እንደውም እንቀልዳለን አይደል? እና ተረት እናደርጋለን። ሰው ማለት የወለደውን ሲስሙለት የሰራውን ሲበሉለት ነው እንላለን። እግዚአብሔርማ ከዚያ በላይ እንዴት አይወደን? እግዚአብሔርን በቅንነት ያገለገሉ ሰዎችን፣ ድንቅ ምሳሌ የሆኑ ሰዎችን ስናከብርና ስንወድ እግዚአብሔር ይወደናል፣ ያከብረናል። ዳዊት ጠይቋል። አቤቱ በድንኳንህ ማን ያድራል? በተቀደሰው ተራራህ ማን ይኖራል አለ በመዝሙር 14። መንፈስ ቅዱስ መለሰለት፣ በቅንነት የሚሄድ ጽድቅን የሚያደርግ እያለ ሄደና እግዚአብሔርን የሚያከብሩትን እግዚአብሔርን የሚፈሩትን የሚያከብር ሰው በእግዚአብሔር ዘንድ የማይታወክ ነው፣ የሚወደድ ነው፣ የሚከበር ነው። ስለዚህ የእግዚአብሔር ቤተሰቦች ሁለተኛው ጥቅማችን አባቶቻችን ቅዱሳንን፣ አባቶቻችን ሰማዕታትን፣ እናቶቻችን ቅዱሳንን፣ መላእክትን፣ ጻድቃንን፣ ጳጳሳት አባቶቻችን የጥንቶቹ ደግ የሰሩ ሕግ የሰሩ ቅዳሴ የጻፉልን ቀኖና የጻፉልንን መምህራንን በእኛም ዘመን ይሁን ከኛ ዘመን በፊት የነበሩ የምንወዳቸው የእግዚአብሔርን ቃል በደግ ልቦናችን የዘሩልንን በእውነት ያለማቋረጥ የሚያለመልመውን አጥንትን ስጋን የሚያለመልመውን የእግዚአብሔርን ቃል በዜማ በቃል በቅኔ በማህሌት ያሰሙንን መምህራንን ማክበር ከእግዚአብሔር ዘንድ ክብር ያሰጣል። ከእግዚአብሔር ዘንድ በረከት ቅድስናን ያሰጣል። ሁለተኛው ትልቁ ምክንያት ይሄ ነው።
ሶስተኛው ምክንያት ደግሞ እነሱ እግዚአብሔርን ደስ በማሰኘታቸው በማገልገላቸው የሚያገኙት ቃል ኪዳንና በረከት አለ። ያ በረከት በእኛ ላይ ያድራል። መምህር ቅድም ሲናገሩ ሰምታችኋል። በረከታቸው ይደርብን። አዎ እርግጠኛ ላልሆን ነው በእግዚአብሔር ዘንድ ይዳኑ ይኮነኑ እርግጠኛ ያልሆን ነው ነፍስ ይማር ነው የምንለው። ደግ የሰሩትን ሰዎች ግን በረከታቸው ይደርብን ነው የምንለው። ደግ የሰሩ አባቶች እናቶቻችንን ጽድቃቸው፣ ቃል ኪዳናቸው፣ በጎ ትሩፋታቸው በእግዚአብሔር ዘንድ ከፍ ያለ በረከታቸው በእኛ ላይ ይደር ነው የምንለው። ስለዚህ ያ በረከት በእኛ ላይ ያድራል። ጥቅሙ ብዙ ነው። በረከቱ ብዙ ነው። የምናገኘው ነገር ብዙ ነው። የተወሰኑ ነገሮች አነሳለሁ። እኔ መምህር ዘላለምን የማውቀው በጣም ሊደንቃችሁ ይችላል። በ87 ዓመተ ምህረት ኡራኤል ሰው ከአዲስ አበባ ውጪ አንድ ቤተሰብ መጥቶ ለማስጠመቅ ሄጄ እዚያ ያው በኡራኤልያን ጊዜ ጥምቀት ጸበል የነበረበት ቦታ ላይ አሁንም እንደሚደረግ አውቃለሁ። የስብከት ወንጌል አገልግሎት ይደረግ ነበርና እኔ በጣም ልጅ እንግዲህ የዛሬ 30 ዓመት ማለት ነው። ከ30 ዓመት በፊት ልጅ በሃያዎቹ እድሜ መጀመሪያ ላይ የሆነ ልጅ የእግዚአብሔርን ቃል ለፈውስ ለመጡ ሰዎች ሲያስተምር ከዚያ እንደው ዘለል ቢል በድቁና ከማገልገል ባለፈ እንዲህ አውደ ምሕረት ላይ እንደው መጽሐፍ ቅዱስ ገልጾ ቃለ እግዚአብሔር የማስተማር ልምዱም ድፍረቱም አልነበረንም። ያን ስናይ ግን ውስጣችን ተነሳሳ። እኔም የማስጠምቀው ጥምቀት ጸበል የሚጠመቀውም ወንድሜ የቤተ ክርስቲያን አገልጋዮች ዲያቆናት ነበር እና ያን ጊዜ የተለየ ስሜት በውስጣችን አደረው። ይሄ አንድ ፍሬ ልጅ እንዴት ይሄን ያህል እግዚአብሔርን ቃል እንዴት ያስተምራል በማለት እና እንግዲህ ከዚያን ጊዜ ጀምሮ ከልጅነት እድሜው ጀምሮ መጽሐፍ ቅዱስ እየገለጠ ገድለ ቅዱሳንን ገድለ ሰማዕታትን ስንክሳርን እያጣቀሰ ያለማቋረጥ የቅዱሳት መጻሕፍትን ምስጢር በዚህ ዘመን ሁሉ ሲያስተምር አውቀዋል። ይሄ ትልቅ መባረክ ነው። እንኳን ማስተማር ይሄን ያህል ዘመን መማር ራሱ ትልቅ በረከት ነው። እንኳን ማስተማር እንኳን ሲያነቡ መስማት ማንበብ ይቅርና ሲያነቡ መስማት ትልቅ በረከት ነው። ሕይወትን ባርኮ መኖር ማለት ነው። በዚያ ላይ በቅንነት፣ በደግነት፣ በምሳሌነት፣ በአራያነት ማስተማር ማለት ነው። ይሄ አንዱ በጣም የገረመኝ እና በውስጣችን በጣም ለብዙዎቻችንን በእውነት እንዳያችሁት በሽኝቱም መቋቋም ያልቻልነው ሐዘን የሆነብን ለዚያ። ሁለተኛው ከሌሎች ሰዎች ጋር ከነበረው ግንኙነት አንድ ልጨምር። የኢትዮጵያ ፓትርያርክ አምስተኛ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ጳውሎስ ሲያስተምር እሳቸው ባሉበት ቦታ ሲያስተምር በጣም ብዙ የመጽሐፍ ቅዱስ ጥቅስ ሲጠቅስ ሰሙት እና እስኪ መምህር እንደው እኔ የምልህ ይሄን ሁሉ ጥቅስ ሳትሳሳት ብፁዕ ቅዱስ አቡነ ጳውሎስን በጣም የመጽሐፍ ቅዱስ ፍቅር ያላቸው በጣም መጽሐፍ ቅዱስን በጣም በደንብ አድርገው በጥልቀት የሚያውቁ አባት ናቸው እና እኛ ሁላችንም አውደ ምሕረት ላይ ያለን ይሄን ሁሉ ጥቅስ እንግዲህ መምህር ዘላለም ታስታውሳላችሁ ጥቅስ ሳያዛንፍ ለእያንዳንዷ ለሚናገራት ነገር የመጽሐፍ ቅዱስ ጥቅስ አስደግፎ አብራርቶ የሚያስተምር መምህር ነው። እንዴት አድርገህ ያስከው ይሄን ሁሉ ጥቅስ ነው? በምን መንገድ ነው? እንዴት አይነት ትምህርት ነው የተማርከው አሉት። ቅዱስ አባታችን እኔ የምጸልየው የማነበው መጽሐፍ ቅዱስ ብቻ ነው አላቸው። መደበኛውን የቤተ ክርስቲያን ጸሎት፣ መደበኛውን የቤተ ክርስቲያን ስርዓት ካደረስኩኝ በኋላ ቁጭ ስል የማነበው መጽሐፍ ቅዱስ ብቻ ነው አላቸው። አይገርምም? ይሄ የእግዚአብሔር ቤተሰቦች አሁን ለኛ ላሉ በአውደ ምሕረት ለሚያስተምሩ ለሚሰብኩ ትናንሽ አገልጋዮች ለምትሰሙ ምእመናንም ለልጆቻችሁ ምን መንገር እንዳለባችሁ አስተምሮ ያለፈ መምህር ነው። መጽሐፍ ቅዱስን የሚያህል መጽሐፍ የለም። ቅዱስ አባታችን ባነበው አልጠግበውም። ስለዚህ ሁል ጊዜ መጽሐፍ ቅዱስ አነባለሁ አላቸው። እንግዲህ እንዲህ አይነት መምህር ነው ቤተክርስቲያን በቅርብ ያጣቸው እና ይሄ መምህር ትልቅ አርአያነት ያለው ቀደም ሲልም ሲነገር እንደሰማችሁት አስተምሮ ሰብኮ ምእመናንን አማክሮ ዋጋ ከእግዚአብሔር ብቻ የሚፈልግ መምህር፣ ዋጋ ከእግዚአብሔር ብቻ የሚጠይቅ መምህር
ማግኘት ቀላል አይደለም። ይሄ እንግዲህ ሁልጊዜም ወደፊትም እየተመካከርንም የምንጽፍለት የምንመሰክርለት ትልቅ አርአያ የሆነ ለዘመናችን ወጣት አገልጋዮች ከልጅነታቸው ጀምረው እግዚአብሔርን በማገልገል ያልጠገቡ የማይጠገብ ስራ የሰሩ መምህራንን እንድናፈራ ትልቅ አርአያ ይሆናል። ብዙ ያተረፈ መምህር ነው። ለዚህ ነው እንግዲህ ለእያንዳንዳቸው ነጭ ልብስ ተሰጣቸው ተብለው በሰማይ በእግዚአብሔር ክብር በሰማይ መንግስቱ በክብር ካሉት ቅዱሳን ጋር አመሳስለው ይህንን ትልቅ መልእክት ለዛሬ የመረጡት ሊቃውንቱ። ይሄ መቼ ነው የሚሆነው? ይሄ መቼ ነው የሚደረገው ያልን እንደሆነ ደግሞ አሁን በዚህ ሰሞን ከምናስበው ከምንማረው ትምህርት ጋር የተያያዘ ነው። ዛሬ ቤተ ክርስቲያን ከምትሰጠን ትልቅ ትምህርት አንዱ የነገረ ምጽአቱ ትምህርት ነው ብያችኋለሁ። ለምንድን ነው ያስፈለገው ይሄ ትምህርት? ሊቃውንት እንዲህ ይላሉ፣ መጨረሻውን የሚያውቅ አካሄዱን ያሳምራል ይላሉ። ገብቷችኋል? እስኪ በደንብ በሉት። መጨረሻውን የሚያውቅ አካሄዱን ያሳምራል። መድረሻችንን ዓላማ የምንደርሰው የት ነው ብለን እርግጠኞች ካልሆን አካሄዳችን አያምርም። የሰው ልጅ የእግዚአብሔርን መንግስት መውረስ ፍላጎት ካለው ቁርጠኝነት ካለው የሚዘጋጀው መንግስቷ ስትመጣ አይደለም። የሚዘጋጀው ወደዚያ መንግስት በሚሄደው መንገድ ላይ ነው። ቅድስት እናት ቤተ ክርስቲያናችን ይህንን ሳምንት ስለ ምጽአት እንድናስብ ስለ ዳግም ምጽአቱ እንድናስብ ያደረገችው ስርዓት አካሄዳችንን እንድናሳምር ነው። መጨረሻውን በሚገባ ካየን ሲኦል ላለመግባት የዘላለም እሳት ውስጥ ላለመቃጠል ዛሬ መንገዳችንን ማስተካከል አለብን። ስለ ምጽአት ስንናገር ቤተ ክርስቲያን የምታስተምረን በመጽሐፉ የተጠቀሱት ቢያንስ 4 ነገሮች አሉ። የመጀመሪያው ትልቁ ነገር በማቴዎስ ወንጌል ምዕራፍ 24 ላይ የተነገረን የመጨረሻው ዘመን ምልክቶችን ማወቅ ነው። የመጨረሻው ዘመን ምልክቶች ጌታችን ቀኑን ጠየቁት። መቼ ይሆናል አሉት። መቼ ይደረጋል አሉት። እርሱ ምን ብሎ መለሰላቸው? ከእሑድ ጀምሮ እንግዲህ ሰምታችሁታል። ቀንና ሰዓቱን አታውቁም። ሌባ በየትኛው ሰዓት እንደሚመጣ ባለቤት ቢያውቅ ኖሮ ቤቱን ቆልፎ መሳሪያ ይዞ ተዘጋጅቶ ንብረቱን ደብቆ ይጠብቅ ነበር። በየትኛው ሰዓት እንደሚመጣ ስለማያውቅ ግን እንዲሁ ደግሞ የሰው ልጅ በየትኛው ሰዓት እንደሚመጣ ሳታውቁ ድንገት ይመጣል። ስለዚህ ተዘጋጅታችሁ ኑሩ፣ ምልክቶቹ እነዚህ ናቸው ብሎ ምልክቶችን ነገረን። አስጨናቂና ክፉ ዘመን እንደሚሆን፣ መከራ የበዛበት ዘመን እንደሚሆን፣ መንግስት በመንግስት ሰው በሰው ህዝብ በህዝብ ላይ የሚነሳበት፣ ፍቅር የሚቀዘቅዝበት፣ እልቂት የሚበዛበት፣ መከራ ጭንቅ ያለበት ዘመን እንደሆነ ምልክቶቹን ቆጥሮ ሰፍሮ ነገረን። ዛሬ እነዚያን ምልክቶች በየራሳችን ዘመን እናያቸዋለን። እናያቸዋለን በየራሳችን ዘመን። በአጠቃላይ በማህበራዊ ህይወታችን ብቻ አይደለም፣ በእያንዳንዳችን ህይወት ውስጥ ህዋሳቶቻችን ሲደህዩ፣ ህዋሳቶቻችን ሲቆጡ፣ ህዋሳቶቻችን ከጽድቅ ሲርቁ፣ ማንነታችን በመከራ ውስጥ ሲገባ በእያንዳንዳችን ህይወት እናየዋለን። የመጨረሻው ዘመን ማለት ሁላችን የምናልፍበት ብቻ አይደለም፣ እኛም የምናልፍበት ዘመን ነው። ያን ዘመን በእያንዳንዳችን በምልክት እያየነው ነው። ስለዚህ ተዘጋጅታችሁ ኑሩ የሚለው ለሁላችንም የተሰጠ መልእክት ነው። ሁለተኛው የሙታንን መነሳት ተስፋ ማድረግ ነው። እንነሳለን ብለን የምናስብ ከሆነ በእግዚአብሔር ቀኝ እንደምንቆም እንዴት ሆነን ነው እየኖርን ያለ ነው? መነሳት አለ። ስንዴ ወድቃ በስብሳ 30፣ 60 መቶ እንደምታፈራ አንድ ዘር መሬት ላይ ወድቆ በስብሶ አፈር ለብሶት እንደገና ተነስቶ ዘር እንደሚሆን፣ አበባ እንደሚሆን፣ ፍሬ እንደሚሆን እንዲሁ ደግሞ እኛም እንነሳለን ብሎ ማሰብ እንዳለብን ነው ቤተ ክርስቲያን የምታስተምረን። በዚህ ሰሞን እንነሳለን ስንል ግን ምን አይነት ሰዎች ሆነን ነው የምንነሳው? ትልቁ ዶግማ፣ ትልቁ ትምህርት ሃይማኖት ይሄ ነው። የእግዚአብሔር ቤተሰቦች ስንጸልይ ጸሎተ ሃይማኖት የሙታንን መነሳት ተስፋ እናደርጋለን እንላለን ሁል ጊዜ።
በሰዓትም ከፍለን በቀን 7 ጊዜ እንጸልያለን። ግን ምን አይነት ህይወትን ነው ይዘን የምንነሳው? ምን አይነት ማንነትን ነው ይዘን መነሳት የምንፈልገው? ይሄ ነው እንድናስበው ዛሬ የሚጠየቀው። ያን ጊዜ ንቃተ ህሊና ይሆናል። ህሊናችን ይነቃል። ለዚህ በምሳሌ ነገረን። 10 ደናግልን ምሳሌ አድርጎ ነገረን። ይኸው ምሳሌው ነው። ትነሳላችሁ። ተነስታችሁ ግን በየት ነው? በቀኝ ነው በግራ የምትቆሙት? እንደ ፍየሎች ነው እንደ በግ ነው የምትሆኑት? ይሄ ጥያቄ ለሁላችንም የተጠየቀ ነው። የእግዚአብሔር ቤተሰቦች እንዲህ ይላል እግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 25 ላይ። ይሄን ሰምታችሁታል። ሰሞኑን ተነቧል፣ ተሰብኳል። ይሄን ሳምንት በሙሉ ይነገራል። 10 ደናግል ነበሩ። 5ቱ በጣም ብልሆች አስተዋዮች ነበሩ። 5ቱ ደግሞ ሰነፎች፣ እንቅልፋሞች፣ ዳተኞችና ቸልተኞች ነበሩ። እነዚህ 5ቱ መብራት ከዘይት ጋር ይዘዋል። መብራት ከዘይት ጋር። ብልሆቹ፣ አስተዋዮቹ፣ ሰነፎቹና ዝንጉዎቹ፣ ዳተኞቹና ቸልተኞቹ ግን መብራትን ብቻ ይዘዋል፣ ዘይት አልያዙም። ምሳሌ ነው ይሄ ሁሉ። ስንነሳ የሚያጋጥመንን ነገር እንድናውቅ ነው። ከዚያ በኋላ ሙሽራውን ይጠብቃሉ። ሙሽራው ግን ዘገየ። ሁሉም ተኙ። ሁላችንም እናንቀላፋለን፣ ሁላችንም እንተኛለን። ሁሉም ተኙ። እኩለ ሌሊት በሆነ ጊዜ ግን ድንገት ያ በድንገት እመጣለሁ ያለው ሙሽራ፣ እንደ ሌባ እመጣለሁ ያለው ሙሽራ፣ ሰዓቱና ጊዜውን ሳይነግረን የሚመጣው ሙሽራ ሰማያዊው አምላክ ክርስቶስ ድንገት መጣ። ሁሉንም ተነሱ። መለከት ተነፋ። ሁሉም ተነሱ። ሲነሱ ዘይት የያዙት ከመብራታቸው ጋር ተነሱ። ዘይት ያልያዙት ግን ዘይት ፍለጋ ወደ ማን መጡ? ዘይት ወዳላቸው ሰዎች መጡና እባካችሁ ዘይታችን አልቋል፣ ዘይት አካፍሉን አሉ። እነዚያኞቹ ምን አሏቸው? ብልሆቹ ለእናንተ የሚበቃ የለንም፣ ሂዱና ምናልባት ወደሚገዙ ሰዎች ጠይቁ፣ ወደሚሸጡ ሰዎች ጠይቁ አሉ። ሞኞች ናቸው፣ ዝንጉዎች ናቸው፣ ቸልተኞች ናቸው፣ ሰነፎች ናቸውና አላስተዋሉም። ሄዱ፣ የሚሸጥላቸው አጡ። ይሄ ትልቁ ትምህርት ነው የእግዚአብሔር ቤተሰቦች። ዛሬ ነው ዘይት የምንሰራው፣ ዘይት የምናዘጋጀው ዛሬ ነው። በነዳያን ከርስ ሙዳየ ምጽዋትን የምንሞላው፣ በጎ ሥራ የምንሰራው ሃይማኖትን ከምግባር ዘይት የተባለ ምግባር ነው፣ መብራት የተባለ ሃይማኖት ነው። ተዋህዶ ቅድስት እምነታችንን ከምግባር ጋር ይዘን ከደግነት ጋር ከአገልግሎት ጋር ከበጎ ከፍቅር ከጠበኝነት የራቀ ከእርቅና ከሰላም ጋር ከደህንነት ጋር ይዘን ስንገኝ ስንነሳ የሚያበራ መብራት ይኖረናል። መነሳት አይቀርም፣ ይሄ እንዳትጠራጠሩ። መነሳት አይቀርም። ግን ስንነሳ ግን የምንይዘው ምን አይነት መብራት ምንድን ነው የምንይዘው? ጨለማ ነው ወይስ ብርሃን ነው የምንይዘው? ዘይታችን ብርሃን ይሆነናል? ዛሬ የሰራነው ስራ፣ ዛሬ የምናደርገው ነገር ይህን እንድናስብ ነው። መጨረሻችንን እንድናስብ፣ አካሄዳችንን እንድናሳምር። ያ መነሳት መጨረሻችን መሆኑን ካወቅን አካሄዳችን ዘይት ያለው መብራት መሆን አለበት። ዘይት ያለው አገልግሎት፣ ዘይት ያለው ሕይወት፣ ዘይት ያለው ኑሮ፣ ዘይት ያለው ክርስቲያናዊ መመላለስ መሆን አለበት። እንደ መምህር ዘላለም ያ ዘይት ነው አሁን እኛ እንማርበት የምንለው። ችግረኛ ሕፃናትን ያሳድግ ነበር። እናት አባት የሌላቸው ያጡ ሕፃናትን ያስተምር ነበር መምህር ዘላለም። አያችሁ፣ ዘይት ማለት ይሄ ነው። ዘይት ያለው ሕይወት ማለት ይሄ ነው። ዘይት ያለው አገልግሎት ማለት እዚህ አውደ ምሕረት ላይ ቆመን የምንናገረውን ምጽዋት ስጡ፣ ጹሙ፣ ጸልዩ፣ ስገዱ፣ ንስሐ ግቡ የምንለውን የሚኖር ሕይወት ማለት ነው። ያ ሕይወት መምህር ዘላለም ነበረው ስለምናውቀው። ያ ሕይወት ያለው ዘይት ያለው ሕይወት በኋላ ስንነሳ መብራት ይሆነናል። በዚያን ጊዜ ግን በምጽአት ጊዜ ጌታ በሚመጣበት ጊዜ
ፍርድ በሚሰጥበት ጊዜ ንዑሃቤ ሁሩምኔ ወደ እኔኑ ከኔ ራቁ በሚልበት ጊዜ ግን ዘይት ፍለጋ ቢኬድ ከንቱ ነው። እነዚያ ሰነፎች ዘይት ፍለጋ ሄዱ፣ አጡ። ከሞት በኋላ ንስሐ የለም። ከሞት በኋላ በጎ ሥራ የለም። ስለዚህ ሄደው አላገኙም፣ ተመለሱ። ሙሽራው ወደ አዳራሹ፣ ወደ እልፍኙ፣ ወደ መንግስቱ ገብቷል። አንኳኩ፣ አላውቃችሁም አላቸው። ከዚህ ይሰውረን የእግዚአብሔር ቤተሰቦች። አላውቃችሁም ከመባል ይሰውረን፣ ያድነን መድኃኔዓለም አምላከ ቅዱሳን፣ አምላከ ቅዱስ እስትንፋሰ ክርስቶስ፣ አምላከ ብሩካን ከዚህ ይሰውረን። አዎ ከሱ ጋራ በአዳራሹ ለመግባት ዘይት ይዘን ለመነሳት እሱ ይፍቀድልን። አዎ ይሄ የማያልቀው የማያልፈው ነገር ነው። ከዚያ በኋላ ፍርድ ነው። ከዚያ በኋላ ምን ሰርተሃል ነው። ከዚያ በኋላ ከተነሳን በኋላ ፍርድ ነው እንጂ ስራ የለም። ከዚያ በኋላ ጥያቄው ምን ሰራህ? ብራብ አብልተኸኛል፣ ብጠማ አጠጥተኸኛል፣ ብታረዝ አልብሰኸኛል፣ ታምሜ ጠይቀኸኛል፣ ታስሬ ጎብኝተኸኛል ወይ ነው ጥያቄው። የዘይት ጥያቄ ነው። ዘይት አለ ወይ? ያን ምግባር ሰርተሃል ወይ የሚል ነው ጥያቄው። ከዚያ በኋላ ጥያቄው መክሊት ሰጥቼህ ነበር፣ 5 ሙያ፣ 5 ጥበብ፣ 5 ትምህርት፣ 5 ሕዋሳት ሰጥቼህ ነበር፣ አተረፍክ? 10 አደረክ? ና ወደ ደስታ ግባ፣ አንተ ታማኝ ባሪያ መባል ነው። 2 የሰጠው ስንት አደረስክ? 1 የሰጠውን ስንት አደረክ? 5 ሕዋሳት ሰጥቶናል ጌታ። በእጅህ ምን ሰራህ? በዓይንህ ምን ሰራህ? በጆሮህ ምን ሰማህ? በአንደበት ምን ተናገርክ? ሐሜት ነው? ውሸት ነው? ቧልት ነው? ወይስ ትምህርተ ወንጌልን ያስተማርከው? ወይስ ሰው ባርከህበታል? ወይስ ትምህርት አስተምረህበታል? ወይስ በጎ ነገር አስታርቀህበታል ወይ ሰውን? ያ ነው ጥያቄው። በሕዋሳትህ ምን ሰራህ ነው። በነፍስ በስጋህ በሁለቱ 2 የሰጥ በነፍስ በስጋ ምን ሰራህ? በነፍስ ምን አደረክ? በስጋህስ ምን ትካር ሰራህ ነው ጥያቄው። ከዚያ በኋላ ስራ የለም። ከዚያ በኋላ ደስታ ነው ለበጎ ለሰሩት። ተስፋ የምናደርጋትን የእግዚአብሔርን መንግስት ማግኘት ነው። ከዚያ በኋላ ተስፋ የለም። ያችኑ መንግስት ማግኘት ነው። ዘላለማዊ ሕይወትን ወደ እኔኑ ከዓለም ሳይፈጠር በፊት እግዚአብሔር ወዳዘጋጃላችሁ፣ አባቴ ወዳዘጋጀላችሁ ርስት ኑ ግቡ፣ መንግስቱን ውረሱ መባል ነው። ያሰማን የሕይወት ቃልን እግዚአብሔር። ያንን የምናገኘው ግን ይውላችሁ እንግዲህ እንደ ዛሬው የሚዘከር ስራ ስንሰራ ነው። እንደ መምህሩ ዘላለም ወንድሙ የሚታሰብ እስኪ እናስበው ብለን የሚታሰብለት ስራ ስንሰራ ነው። እግዚአብሔር የሚታሰብ ስራ ለመስራት ያብቃን በእውነት። እንደዚህ እንግዲህ በዚህ በምጽአት ወቅት የምናስበው የምንሰራው ከዚያ በኋላ ያለውን ከምጽአት በኋላ ያለውን በእግዚአብሔር መንግስት ያለውን ነገር እያሰብን እንድንኖር ነው። ምንድነው የምናገኘው በዚያ? ለእግዚአብሔር ቃል አለ ቅዱስ ዮሐንስ በምዕራፍ 6 ቁጥር 11 ላይ ለቃሉ ታምነው የእግዚአብሔርን ቃል ለማገልገል ታምነው በሕይወታቸው የእግዚአብሔርን ቃል የኖሩ። የእግዚአብሔርን ቃል ማለት ምን ማለት መሰላችሁ? የምንናገረው እኛን ብቻ የሚመለከት አይደለም፣ የምንሰማውንም ይመለከታል። ያ የእግዚአብሔር ቃል በሕይወታችን ቅዱስ አባ ጊዮርጊስ ዘጋስጫ ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ ለቅዱሳን አለ። ያ በልባችን የተዘራው እኛን ቅድስና የሚያሰጠው የክርስቶስ ቃል የእግዚአብሔር ቃል በእኛ ውስጥ አድሮ ምን ሰራ? ምን ታማኝነትን ፈጠረ? ለዚያ ቃል ሰማዕትነትን ለመቀበል ተዘጋጅተናል ወይ? አምስተኛው ማህተም ሲፈታ ይዋለ። አምስተኛው ማህተም ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት፣ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት በታማኝነት ሰማዕትነትን የተቀበሉት እነዚያ የነሱን ነፍሳት የነሱን ነፍስ በመሰዊያው ስር አየሁ አለ ዮሐንስ በራእዩ። ለቃሉ የታመኑ ተመልከቱ፣ ስንት ነገር ተናገረ? 2 ነገር ተናገረ። ለቃሉ የታመኑ ለምስክርነቱ የታመኑ ስለ ክርስቶስ ምስክርነት፣ ስለ ትንሣኤው ምስክርነት፣ ስለ ሕይወት ምስክርነት የታመኑት
ታምነው ሰማዕትነትን የከፈሉት እነዚያ ነፍሶቻቸው በመሰዊያው ስር ሆነው አየሁኝ። መሰዊያው ማለት ሰውና እግዚአብሔር የሚገናኝበት መንበሩ ማለት ነው። የክብር ዙፋኑ ማለት ነው። መሰዊያው ማለት ለእግዚአብሔር የሚቀርበው ዕጣኑ፣ ጸሎቱ፣ ስለቱ፣ መስዋዕቱ የሚያርግበት ያ የእግዚአብሔር ዙፋን ማለት ነው። እግዚአብሔር የኛን መስዋዕት መዓዛውን የሚያሸትበት መልኩን የሚያይበት እግዚአብሔርና እኛ የምንገናኝበት ማለት ነው። በዚያ መሰዊያው ላይ በመሰዊያው ስር የእነዚህን ቅዱሳን የቃሉን ታማኞች የምስክሩን ጠባቂዎች ምስክሩ ማን ነው? አዎ እግዚአብሔር አምላካችን አንድ ልጁን ወደዚህ ዓለም ልኮ ማዳኑን የመሰከሩ ያንን ምስክርነት የጠበቁ የክርስቶስን የባህሪ አምላክነት ትንሣኤውን፣ ሕማሙን፣ ሞቱን፣ ትንሣኤውን የመሰከሩ ማተባቸውን ያላወለቁት አንደበታቸውን ከእግዚአብሔር ቃል ያልገቱት ነጠላቸውን ለብሰው ወደ እግዚአብሔር ቤት መሳለምን ያላቆሙት እነዚያ ናቸው ምስክር ማለት። እግዚአብሔርን ዘወትር በሕይወታቸው የሚመሰክሩት ሳያቋርጡ ጸንተው በቅድስና በቃለ እግዚአብሔር ጸንተው የቆዩት የእነሱን ምስክርነት ነፍሶቻቸውን አየሁ። እንደገና ሲጮሁም አየሁ፣ ሰማዋቸው። እስከ መቼ ትፈርዳለህ ሲሉ ሰማው። ቅድስናና እውነተኛ የሆነው ጌታ ግን እስከ መቼ አትፈርድም? ደማችንስ በምድር ላይ እስከ መቼ አትበቀልም ሲሉ ይሄ ለሰማዕታቱ ነው። ለመምህራኑ መስዋዕትነት አለው አሉ ታላቁ ሊቅ መምህር። አዎ የእግዚአብሔርን ቃል የሰበክናቸው ሰብከን ካስተማርናቸው በኋላ ከነገርናቸው በኋላ ካሳወቅናቸው ካነጽናቸው በኋላ ቃልህን ትተው የሄዱት ሰዎችም አንተ ትበቀላቸዋለህ ይላሉ። ሰማዕትነት እንዲቀላል አይደለም፣ በእግዚአብሔር ቃል ጸንቶ መቆየት ነው። እነዚያ ሰዎች ጮሁ። እግዚአብሔርም እንዲህ አላቸው፣ ለእያንዳንዳቸው ነጭ ልብስ ሰጣቸው። ያ ቢሆን በዚህ ምድር መከራው ቢበዛ ዛሬ አሁን እዚህ ቁጭ ብላችሁ የእግዚአብሔርን ቃል ለመስማት ሕይወታችሁን፣ ሰውነታችሁን፣ ጊዜያችሁን ይሄን ማድረግ ዋጋ አለው፣ ዋጋ አለው። የእግዚአብሔር ቤተሰቦች እግዚአብሔር አንዲትም ነገር ለሱ ብለን የምንሰራትን ነገር ያለ ዋጋ አይተዋትም። አዎ ሕይወታቸውን ለሰጡት ነጭ ልብስ ያለብሳቸዋል። ታግሰው ቃሉን ለሚጠብቁት ነጭ ልብስ ያለብሳቸዋል። ታግሰው ቃሉን ለሚያገለግሉት የዚህ ዓለም ውሽንፍር ሰምታችኋቸዋል። መጋቤ ሐዲስ እሸቱ እዚህ አውደ ምሕረት ላይ በክብር ቀርበው እንደገና ወደ ሐሳር ይሄዳሉ፣ ወደ ክደት ይሄዳሉ፣ ወደ እርግማን ይሄዳሉ። ያም ጽናት ይፈልጋል። ለነዚያ ለሚጸኑት ግን ያችን ነጭ ልብስ ደጅ መጥናት ያስፈልጋል። ያ ልብስ ለሁሉም እግዚአብሔርን ላከበሩት የሚሰጥ ልብስ ነው። ያ ልብስ እግዚአብሔርን ለወደዱት ሕይወታቸውን ለእሱ አሳልፈው ለሰጡት ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን፣ ትጋታቸውን ሁሉ ለእግዚአብሔር መሥዋዕት ላደረጉት ለነሱ የሚሰጥ የብርሃን ልብስ ነው። ነጭ የሕይወት ልብስ የንጽህና ምልክት ነው። ንጽህና ነው፣ ቅድስና ነው፣ ብርሃንነት ነው። ያንን ልብስ አባቶቻችን ቅዱሳን ለብሰውታል። አዎ ዛሬ በዚህ ምድር ላይ ለሚደርሰው ግፍ ይጮሃሉ። ዝም የሚሉ እንዳይመስላቸው የእግዚአብሔር ቤተሰቦች ይጮሃሉ። ዮሐንስ ሰምቷቸዋል። በአምስተኛው ማኅተም ሲከፈት ሰምቷል። እስከ መቼ ድረስ ነው የእኛንም ደም የምትበቀለው? እስከ መቼ ድረስ ነው የወገኖቻችንን በዚች ምድር ላይ ተናግሮታል። ወንድሞቻችን እህቶቻችንን በእነሱ የሚቀልዱ፣ በእነሱ የሚዘባበቱ፣ በእነሱ የሚጦሩ፣ በእነሱ ስልጣን የሚያገኙ፣ በእነሱ እንከብራለን ብለን የሚሉ ደማቸውን የሚያፈሱ ሰዎችን ተበቀል እያሉ ይጸልያሉ፣ ይጮሃሉ። እግዚአብሔርም ይሰማል። ትንሽ ታገሱ፣ የመጨረሻውም ይሆናል። ትንሽ ታገሷል። ለእነሱ የክብር ልብሳቸውን አለበሰ። ስለኛ ደግሞ ለሚጮሁት ለሚያማልዱልን ለነሱ ግን ቃል ኪዳን ሰጥቷል። አዎ ጊዜ ቅርብ ነው፣ ሩቅ አይደለም። ሁሉም ነገር ከእግዚአብሔር ፍርድ የሚያመልጥ ምንም ነገር የለም። ከኛ የሚጠበቀው ሳንፈራ ጸንተን የእግዚአብሔርን ቃልና ምስክርነቱን ጠብቀን መገኘት ብቻ ነው፣ መጽናት ብቻ። የእግዚአብሔር ቤተሰቦች ጽናት የሃይማኖት ምስጢር ነው። ትጋት የሃይማኖት ምስጢር ነው።
እስከ መጨረሻው ድረስ በቅቶ መገኘት የሃይማኖት ምስጢር ነው፣ ሕይወት ነው። እግዚአብሔር ሁላችንንም ያጽናን። በእውነት ጸንተን ክብሩን ለመውረስ መንግስቱን ለመቀደስ ያብቃን። እስከዚያ ድረስ ብዙ መከራ ይመጣ ይሆናል። በመካከላችን ብዙ አይነት እንክርዳድ ይኖር ይሆናል። የዚህ ሰሞን ትልቁ ምስጢር ግን የሚነግረን ከእግዚአብሔር ፍርድ የሚያመልጥ ምንም የለም። እኛ የጸና ነው የእግዚአብሔርን መንግስት እንወርሳለን። የሕይወት ቃሉንም እንሰማለን፣ ያሰማን። የወንድማችን የመምህር ወንድም ዘላለም ወንድሙ በረከቱ የሱ በእውነት ለኛ የተወልን ትልቅ ምሳሌ ሁል ጊዜ አርአያ ምሳሌ ሆኖን እንዲቆይ የእግዚአብሔር ፈቃዱ ይሁንልን። የአባታችን የአቡነ እስትንፋሰ ክርስቶስ በረከታቸው፣ የመድኃኔዓለም ቸርነቱ፣ በረከቱ፣ ምሕረቱ፣ ርኅራኄው ከሁላችን ጋር ይሁን። አባቶቻችንን ያጸና አምላክ ሁላችንንም በሃይማኖት በምግባር ያጽናን። ወስብሐት ለእግዚአብሔር።